ድምጼ በደንብ የማይሰማ ከሆነ እንግዲህ ይቅርታ ጠይቃለሁ። በኢርፎን ነው እንትን እያደረኩ ያለሁት፣ አንዳንዴ ከፍና ዝቅ ያደርጋል። ኢን ኤኒ ኬስ ዛሬ ፓርላማ ውሎ ኦቨርኦል ኢምፕሬሽን በሁለት ደቂቃ ላስቀምጥላችሁ። ኦቨርኦል ማለት ያካሄድ ጉዳይ እና ይህንንም የመጨረሻ ላይ የተለጠፈችውንም ርዕስ ወደፊት ላምጣ፣ የፕሮሲጀር ጉዳይ ስለሆነ አካሄድ። አንደኛ የባለፈው ፓርላማ ጠቅላይ ሚኒስትሩ ሲያቀርቡ ሪዲኩል እያደረጉ እየተሳደቡ እየደነፉ በሌላ ቋንቋ እስከ መጨረሻው ድረስ ሄደው ምንም ነገር ያልቀረ እስኪመስል ድረስ ነው የገለጹት። በተለይ ከኤርትራ ጋር ተያይዞ የተናገሩት ነገር ደብል ዳውን ያደረጉት ነገርም አለ። ዛሬ ላይ እንመጣበታለን። ንዑስ ርዕስ 3 ስር በጣም ሶፍት አፕሮች ተከትለዋል። ለምሳሌ እግዚአብሔር ይፈርዳል፣ ሀቅ ስላለን እናሸንፋለን፣ ፈጣሪም ያያል፣ እኛ እናንተ ባትፈርዱ ፈጣሪ ይፈርዳል፣ ለክራችሁ ብላችሁ መስክሩ፣ ሀገራችሁ ላይ መረባረባችሁ ዋጋ ያስከፍላል፣ ከአባቶቻችሁ ተማሩ እና ወዘተረፈን ስታዩ ሶፍት ቶን ነው። ቶኑ ከባለፈው ጋር ስታወዳድሩት የሰማይና ምድር ነው። የባለፈው በጣም ብራቫሮ የሞላበት፣ ማስፈራራት የሞላበት፣ ብለፊንግ የሞላበት፣ ገን ቦት ዲፕሎማሲ የሞላበት ቤዚካሊ ካረክ ታረጋለህ፣ ካላደረግ ለሚመጣው ኮንሲኩዌንስ ወይም ውጤት ተዘጋጅ የሚል አይነት አፕሮች ነው። ይሄን ማወራው ባለፈው ካደረገው ጋር ነው። ሄዳችሁ እዩት፣ ወይም በዚህም በሀሳብ ገበታ መስታየት ሰጥቼበታለሁ። ቶኑም ይለያል፣ ሰብስታንሱም ይለያል። ያኔ የዛሬው ላይ ደግሞ ለስለስ ያሉ ፈገግ እያሉ እየሳቁ ያደረጉት ነገር ከሌላ ጉዳይ ጋር የሚያያዛል። ይሄ ለምሳሌ አጉል በሙሉነት ጋር በተያያዘ ይሄ ስላቅ አጉል በሙሉነት በጣም ሲበዛ ንቀት፣ ይሄ ተገዳዳሪዎችን የመናቅና ወዘተረፈ እሱን እንመጣበታለን። ይሄ ሲምፕሊስቲክ በሆነ መልኩ ነገሮችን የማየት ነገርም አለ። እሱ ራሱን አስችሎ አጉል በሙሉነት ጋር እንመጣበታለን። የይዘት ጉዳይ ስለሆነ በአካሄድ ደረጃ ግን ከባለፈው ጋር ስናወዳደር በአጭር አማርኛ በጣም ሶፍት የሆነ ጭራሽ አንዳንድ ቦታ ላይ ተማጽኖ ሁሉ የተሞላበት ነው። ለምሳሌ ከገዱ ጋር ተያይዞ ዛሬ አዲስ ምስጢር ማውጣታቸው እንደተጠበቀ ሆኖ በይዘት ደረጃ አቶ ገዱ በህይወት አሉ፣ ለክራቸው ብለው ይመሰክራሉ። አቶ ደንበቀ በህይወት አሉ፣ ከኛ ጋርም ፓርቲ ውስጥ ባይኖሩም እሳቸውም ይመሰክራሉ የሚሉ አይነት ነገሮች ላይ አይታችሁ ከሆነ ተማጽኖዎች አሉ። ብዙ ቦታም ላይ ሶፍት የሆነ ቶን አለ። ያው የተረትና ምሳሌ ነገር ዛሬም ነበረ፣ ባለፈውም ስለነበረ፣ የዛሬ ዓመትም ስለነበረ፣ የዛሬ 5 ዓመትም ስለነበረ ምንም ደግሞ ነገር የለም። ኮንሲስተንት ወጥ በሆነ መልኩ ስለሚጠቀም እግረ መንገዱንም ጠቅላይ ሚኒስትር ለምንድን ነው ተረትን በዚህ ልክ የሚጠቀሙ የሚለውን ነገር አስተያየት ሰጥቼ ባልፍ የተሻለ ነው የሚሆነው። ለአንዴና ለመጨረሻ ሲሊ የሚመስሉ ነገሮች አሁን አንዳንድ ሰዎች ይሄ እኮ ሲሊ ነው፣ ይሄ ሰውዬ ለምን እንዲህ አይነት ነገር ያወራል? የሀገር ጠቅላይ ሚኒስትር አይደለ እንዲህ አይነት ነገሮችን በፓርላማ መጥቶ መናገር በጣም ምንድነው ክሪንጅ ያደርጋል። በጣም ነው በሱ ቦታ የምንሸማቀቀው የሚሉ ሰዎች አሉ። እኔም ብዬ አውቃለሁ ብዙ ጊዜ ብዬ ግን ትቻለሁ። በሁለት ምክንያት፣ አንደኛ ዓላማ ስላለው፣ ያ እንደዛ የሚደረግበት ፖለቲካ ዓላማ ስላለው ነው። እነዚህም ሁለት ነገሮችን ለማሳካት ነው። ጠቅላይ ሚኒስትር በጣም ሲል የሚመስሉ ነገሮችንም በተረትና ምሳሌ ማለት አብዝቶ ፕሮፊውዝሊ የሚጠቀምበት በዋናነት በሁለት ምክንያት ነው። አንደኛ እኛ የኢትዮጵያን ሕዝብ ኮመን መራጭን እንግዲህ መራጭ የሚለውን ነገር ለጊዜው እንተውና ምንድነው በአማርኛ የሚባለው በድሮ ዘመን በጌታና በሎሌ መካከል ያለው ምንድነው የሚባለው ስም አለው። ኮመን ማን በአማርኛ የሆነ ስም አለው። ምንዝርም አይደለም ሌላ የሆነ ስም አለው። ኤኒዌይስ ኦርዲነሪ ፒፕል ኦቨርስቲሜት ታደርጋላችሁ ፖለቲካን የሚረዳበት። እናንተ ኤሊትን ነው አድሬስ የምታደርጉት እዚህ በየቦታው ያለው። ያ ኤሊት ደግሞ 1% 2% አይሞላም። ጠቅላይ ሚኒስትሩ የሚያወራው በየቦታው ላለው በዘይትና በስኳርና ምስር የተጠረነፈውን ህዝብ ነው። ምንም ያልተማሩትን እንዲሁ በታክሲ ተራ በተረትና ምሳሌ የሚያወሩ ድድ ማስቻ ላይ የሚያወሩ ቡና እየጠጡ የሚያሙ በርጫውን ይዞ ለሚያወራውም ነው የሚያወራው። በዚህ ነገር ስታዩ ያን የኢትዮጵያን ተረትና ምሳሌ ማውራት ለነኛ ሰዎች የውስብስብ የሆነውን ፖለቲካ ትቶ ያቺ ላይ እንዲያተኩርና ለምሳሌ ሰው ሪዲኩል ሲያደርግ እከሌን ለማለት ፈልጎ እኮ ነው እያመጡ ስም እንደ እንትናን እኮ ልክ ነገረው ብለው በምስልም ያደርጋሉ። አሁን ደግሞ የዲጂታል ዓለም ስለሆነ እከሌን ለመናገር ፈልጎ ነው ብለው እያቀናበሩ ይመጣሉ ስም ሳይጠራ።
ይሄ ከኢትዮጵያ ማህበረሰብ ስሪት ጋር የተሳሰረ ስለሆነ በደንብ ስለሚጠቅም ነው። በቀላሉ እነኛን ሰዎች ኮንቪንስ ያደርጋል። ግን ዝም ብሎ ድርቅ ያለ ነገር ሰብስታንስ ቁጥሩ ይሄን ያህል ሆኖ ከሌንዲ ያህል ሆኖ ብሎ ኮስተር ብሎ ማውራት ለነኛ ሰዎች ለነኛ ኦዲየንስ ማለት ነው ምንም ጥቅም የለውም። ለአንተ ሲሊ ሊመስል ይችላል፣ እሱ ግን በተደጋጋሚ የሚጠቀምበት ለዛ ነው። ከዛ አንፃር እንድትረዱ። ሁለተኛ ሪቶሪክ ኦቨር ሰብስታንስ። ኃይሎሌና ጌታ አይደለም ሌላ አለው። ሪቶሪክ ኦቨር ሰብስታንስ የምንለው የአሪስቶትልን ሪቶሪክ ዘመን አለ። ሰብስታንሱን አድበስብሰ ለማለፍ ሪቶሪኩን ማሳመር ነው። ጽሁፍ ታሳምራለህ፣ ጽሁፍ ንግግር ታሳምራለህ፣ ምሳሌንም ትጠቀማለህ፣ ጀስቸር ትጠቀማለህ፣ ኢሞሽን ላይ ፎከስ ታደርጋለህ። ከሶስቱ ፐርሱዌሽን ስትራቴጂ ከሎጎስ፣ ኢቶስ ኤንድ ፓቶስ ከነኚህ ከሶስቱ ውስጥ አንዱ ላይ ሎጎስ መጨረሻ ላይ ማስቀመጥ ሎጂክ ከተቻለ እንደው መተው፣ ፓቶስ እንደ ኦቶሪቲ ሆኖ መጠቀም፣ ከማህበረሰቡ እሴት ጋር ራስን ኢንትሬንች እያደረክ ራስን እያሰረስክ መሄድ ነው። ኢቶስ በየጊዜው ይዋሻል። አሁን ቅድም የምትሉት ነገር ኢቲካል የሆነውን ነገር ደግሞ ዳውን ፕሌይ ማድረግ፣ ይሄ እኔ ያልኩት ሳይሆን በጣም የታወቀ ነው በሶሻል ቲዮሪ እና በኢንተርናሽናል ሪሌሽንስ ኤንድ ዲፕሎማሲ። ጠቅላይ ሚኒስትሩ ከነኚህ ከሶስቱ ከኢቶስ፣ ከፓቶስ እና ሎጎስ ለሎጎስ ብዙም አይጨነቁም፣ ለኢቶስ ወይም ለኢቲካል ኮንሲደሬሽንም ያን ያህል አይደለም። ፓቶስ ላይ ነው ኢሞሽን ላይ ኢሞሽናል አፒል ላይ ይጠቀማሉና እግረ መንገዱን ዛሬ ተናግሬ ሊሂድ ብዬ ነው አስፈላጊ ስለሆነ። ሲሊ ነው ስትሉ ለማን እየተናገረ እንደሆነም እግረ መንገዱንም እንድትረዱት። ኤኒዌይስ ይሄንን ባካሄድ ላይ ፎርማት ላይ ሶፍት መሆኑን የዛሬው እንዲሁም ደግሞ የተረትና ምሳሌ በተደጋጋሚ ለምን ይጠቀማል የሚለው ነገር ላይ ሪፍሌክት ካረኩ ወደ መጀመሪያው ርዕሰ ጉዳይ ይገባለሁ። ይሄም ከፊል እውነታዎች እነማን ናቸው? አንደኛ ከዚህ በፊት መናገር በሚገባበት ሰዓት ሳይናገር፣ ሲጠየቅ ማብራሪያ ሳይሰጥ ወይም ሙሉ ማብራሪያ ሳይሰጥ ወይንም በሚገባው መድረክ ማብራሪያ ሳይሰጥ የቆየባቸው ብዙ ጉዳዮች አሉ። አንዱ የህዳሴ ግድብ ነው። እንደምታውቁት ትራምፕ ለአምስተኛ ነው ስድስተኛ ጊዜ ነው ከህዳሴ ግድብ ጋር ተያይዞ አስተያየት ሲሰጥ የቆየው። በ2026 ብቻ 2 ጊዜ፣ 2025 ላይ 3 ጊዜ ተናግሯል ትራምፕ። ከነኛ ውስጥ አንዱ የህዳሴ ግድብን ስፖንሰር ያደረግነው ፋይናንስ ያደረግነው እኛንን አሜሪካ ነች እንጂ ኢትዮጵያውያን ከራሳቸው ኪስ ከራሳቸው መቀነት ፈተው አይደለም የሚል አስተያየት ሲሰጥ በተደጋጋሚ አስተያየት አልሰጠም፣ መልስ አልሰጠም። አንድ ጊዜ እንዳውም አታካብዱ የኢትዮጵያ ህዝብ ብዙ ነገር ያደረገ ያዋጣ አይምሰላችሁ የሚልም አስተያየት ሰጥቷል ራሱ ጠቅላይ ሚኒስትር። አሁን ከዚህ ሁሉ ውትወታ በኋላ ከዚህ ሁሉ ጫና በኋላ ብዙ ማህበረሰብ ክፍልም መልስ እንዲሰጥ ጫና ሲያደርጉበት ቆይተው እኛም በሀሳብ ገበታ 2 ጊዜ ጥያቄ አድርገናል። ባለፈው እሁድ እንኳን ትላንትና ወዲያ አስተያየት ሰጥተናል። ባለፈው እንዳውም አጭር አርቲክል ጽፍ እኔ ራሴ this is one of the moment where you have to be explicit ሪስትሬንቱ እንደተጠበቀ ሆኖ መናገር ያስፈልጋል የሚል ኢቭን እንደ ግለሰብም ብያለሁ። ብዙዎቻችሁ እሁድ ዕለት እንዳውም የት ነበር ሸበሌ ሄዶ የተናገረው መልስም አይደለም በቂ መልስም አይደለም ብላችኋል። ከዚህ ረገድ ሲታይ የከዚህ በፊቱ እንደተጠበቀ ሆኖ ህዳሴ ግድብ በኢትዮጵያውያን መሰራቱ እሱ ተናገረም አልተናገረም ሀቅ ነው። ጠቅላይ ሚኒስትሩ ቢናገርም ባይናገርም ሀቅ ነው። ምክንያቱም የተናደድነው ህዳሴ ግድብን በዛ መልኩ ሲገለጽና ጠቅላይ ሚኒስትሩ ዝም ሲል የተናደድነው በዛ ምክንያት ነው። እውነት ስለሆነ የተናደድነውና ያንን እንየው እስቲ ምናልባት ቪዲዮ እንዳይቀላቀል እንየውና እንመለሳለን። የኤርትራን ጉዳይ ላንሳ። ኦኬ ኤርትራ አይደለም ቡራን ህዳሴን ኦኬ ዚስ ዋን ካለ 1 ብር እርዳታ ካለ 1 ብር ብድር ያሳካ መንግስትና ህዝብ ፕሮጀክት አይሰራም ሊባልማ አይችልም። ግፍ ነው። በህዳሴ ላይ 1 ብር እርዳታ 1 ብር ብድር
ኢትዮጵያ አልወሰደችም። በጀግኖች ኢትዮጵያውያን ቁርጠኛ አቋም በሀገር ውስጥም በሀገር ውጭ ያሉም ኢትዮጵያውያን በቁርጠኝነት ጨክነው በጋራ ቆመው ስለሰሩ የተከወነ ፕሮጀክት ነው። ግን በዚህ አላበቃም። ህዳሴ ከአፍሪካ አንደኛውን ሰርተናልና ሌላ አያስፈልግም እኮ አላለችም ኢትዮጵያ። በአፍሪካ ሶስተኛ የሆነውን ኮይሻ እየገነባን ያለ ነው። እሺ ኤኒዌይስ ይሄንን የተናገረው ሰው ትክክል ነው። አሁን ዛሬ ለምን ጠበቅ ላላችሁኝ ይሄ ተነተንኩ ያለሁት እኮ የፓርላማ ውሎን ነው የዛሬ ከዛሬው ፓርላማ ውሎ ላይ የተወሰደ ቪዲዮ ነው። መልስ ሰጥቷል። መስማት ከፈለጋችሁ በድጋሚ ስሙ። አንድም ብር እርዳታ አንድም ብር ብድር ኢትዮጵያ አልወሰደችም። በጀግኖች ኢትዮጵያውያን ቁርጠኛ አቋም በሀገር ውስጥም በሀገር ውጭ ያሉም ኢትዮጵያውያን በቁርጠኝነት ጨክነው በጋራ ቆመው ስለሰሩ የተከወነ ፕሮጀክት ነው። ግን በዚህ አላበቃም። ህዳሴ ከአፍሪካ አንደኛውን ሰርተናልና ሌላ አያስፈልግም እኮ አላለችም ኢትዮጵያ። በአፍሪካ ሶስተኛ የሆነውን ኮይሻ እየገነባ ኤኒዌይስ በቃ መልስ ሰጥቷል። አሁን ይሄንን በብዙ መልኩ ልታዩት ትችላላችሁ። ለምን አሁን መልስ ሰጠ? እስካሁንስ ለምን ቆየ? ተገቢ ጥያቄ ስለሆነ እሱን በፈለጋችሁት መንገድ ሄዱበት። ዋናው ነገር ግን ዛሬ የተናገረው ፓርላማ ላይ የተናገረው ነገር እቺን አስመልክቶ ትክክል ነው፣ ሀቅ ነው። ትላንትና መልስ አለመስጠቱ ነው ሀቅ ያለው ነው። ትላንትና ወዲያ የህዝብ መዋጮ ኢሚንት መሆኑ መናገሩ ነው ሀቅም ያለው ነው። ስሁት የሆነው ስተትም የሆነው በዛ መልክ መናገርም ቃሉን ከተጠቀምኩ ብልግናም የሆነው ያኔ የተናገረው ነው እንጂ የዛሬ አይደለም። እቺ ሀቅ ነች። እሱ ቢናገርም ባይናገርም ፋይናሊ ማብራሪያ ሰጥቷል ጠቅላይ ሚኒስትሩ በዚህ ጉዳይ። እቺ ሀቅ ነች። ሀቅ ያልነው ይሄ ነው። አንዱ ከፊለቅ ምን ሀቅ አለና ላላችሁ ሀቅ ነው። እሱ ባይናገርም ሀቅ ነው። ዛሬ ኮንፊርም ሲያደርግም ሀቅ ነው። ይልቁንስ ሊነሳ የሚለው ጥያቄ ከዚህ ርዕሰ ጉዳይ ከመውጣቴ በፊት አንድ ተገቢ ጥያቄ አለ። ስለዚህ ህዳሴ ግድብ በኢትዮጵያውያን ጥረት የተሰራ ነው። ትራምፕ የሚያወራው ብድር ወይም ደግሞ ፋይናንስ የትኛውን ያመላክታል የሚለው ነው። አሁን ከህዳሴ ጋር ተያይዞ ፋይናንስ አልተቀበልንም የሚለው ነገር ኤክስክሉድ አደረግን አይደል? በቃ አሁን ለህዳሴ ብለን አልወሰርንም ብሏል። ስለዚህ ህዳሴን አሜሪካ ፋይናንስ አላደረገችም። የህዳሴን ፕሮጀክት ዘን ብድር ወስዶ ከሆነ ለሌላ ዓላማስ ወስዷል ወይ የሚል ጥያቄ ይሆናል ማለት ነው። ካሁን በኋላ ለሌላ ዓላማ ተበድሯል ወይ? ኢስ ፖሲብል ካልነገረን ለሌላ ዓላማ ተበድሮ ሊሆን ይችላል። ለህዳሴ ላይውለው ይችላል። ለህዳሴ ብለውም ላይበደሩ ይችላሉ። አንደኛው ፖሲቢሊቲ ከአሜሪካ ተበድረን ነገር ግን ለህዳሴ አላዋልንም። ምክንያቱም ይሄኛው ጋር አሁን ከዚህ በኋላ መንሸራተት አይቻልም። በቃ ለህዳሴ አልተቀበልንም ከተባለ ለህዳሴ ግንባታ አልዋለም፣ ለህዳሴም ብለው አልተቀበሉም በአጭር አማርኛ። ነገር ግን ይህ ማለት ከአሜሪካ ብድር አልወሰድንም ማለት አይደለም። አናውቀውም፣ ተወስዶ ሊሆን ይችላል። ትራምፕ ስለሱ እያወራ ሊሆን ይችላል። ምናልባትም ያን ብድር ሲሰጥ ከህዳሴ ጋር ተገናኝቶ ሊሆን ይችላል። ያን ልትጠይቁ የምትችሉት ወደፊትም ጥያቄ የሚያስፈልገው ነው። ያኔ አሁን ትራምፕ መልሶ ከተናገረ ያው ለህዳሴ አልተቀበልንም፣ ነገር ግን ለሌላ ዓላማ የሰጣችሁት እርዳታ ካለ ወይም ለህዳሴ ብላችሁ ሰጣችሁ ለሌላ ዓላማ የዋለ ብድር ካለ ወይም ፋይናንስ ካለ እሱን ትናገራላችሁ የሚል ይሆናል ማለት ነው። ኢን ኤኒ ኬዝ ይሄኛው ነው አንደኛው እውነት ወይም ከፊል እውነት። ሁለተኛ ከባህር በር ጥያቄ ጋር ጠቅላይ ሚኒስትር የተናገረው ነገር አለ። በዚሁ በከፊል እውነት ውስጥ ዛሬ የተናገረው በጣም አለስልሶት ዛሬም ነገም እንደራደራለን፣ 3-4 አማራጮች አሉ። ለምሳሌ ከአየር መንገድ ሼር ሰተን፣ ከህዳሴ ግድብ ላይ ሼር ሰተን፣ ከዛም አልፎ ላንድ ስዋፕ አድርገን፣ ከዛም አልፎ እያለ የሄደበት ነገር አለ። ዛሬ ዘርዘር አድርጎ እሱ ብቻ አይደለም ምንድነው ያለው? ለኛ የሞትና የሽረት ጉዳይ አይደለም መጠበቅ እንችላለን የሚል አስተያየት ሰጥቷል። አሁን እሱ ላይ አስተያየት ሰጣለሁ። መጀመሪያ እንስማው። ፍትህ ካልሆነ ዓለም ላይ ፍትህ የለም ማለት ነው።
የጠየቅነው ደግሞ ገለን ቀምተን አይደለም። የፈለገ ሰው በአፍሪካ ትልቁ ግድብ የኢትዮጵያ ግድብ ነው። ክብር ምስጋና የኢትዮጵያ ሕዝብ ይግባና ትልቁን ግድብ ገምቶልናል። ከተፋፋ አብረን ለማደግ በድርድር እንፍታው ነው። እኛም ማጋራት አለብን፣ እነሱም ማጋራት አለባቸው። እኛም ማገዝ አለብን፣ እነሱም ማገዝ አለባቸው። ተያይዘን ማደግ አለብን። እኛ ስጡን ብቻ አላልንም። እኛም ጋር የቀረ ነገራችን ውሰዱ፣ ያጠፋውን ይቅርታ አድርጉ። ግን በቀጣይነት ኢትዮጵያን ከተፈጥሮ ጸጋው ማስቀረት ያስቸግራል። አሁን ከበደ ሊያግዝ ይችላል፣ መፍታት ይቻላል። ህዳሴን ምንም ችግር እንደምታዩት ውሃ እየፈሰነ ወደ ሱዳን ይቀጥላል። ይገባቸዋል፣ የሚገባቸውን ሼር ይውሰዱ። ሌሎችም እንደዚሁ። ዓለም እንዴት ያምናል? እስካሁን ከቀኝ ከግራ ከፊት ከታች ብዙዎቹን አናግሬያለሁ። በአንድ አፍ ይገባቸዋል፣ ተገቢ ጥያቄ ነው። ነገር ግን በጦርነት መሆን የለበትም። እንወያይ፣ እንምከር፣ ጊዜ ስጡን ብለዋል ወዳጆቻችን። እኛም ጊዜ ውሰዱ፣ ተወያዩ። ለጊዜው የሞት የሽረት ጉዳይ አይደለም። ኦኬ፣ እቺኛው ላይ ነው አስተያየት መስጠት የፈለኩት። በደንብ ስሙኝ። የፈለጋችሁትን ያህል ጊዜ ውሰዱ፣ ይሄ የሞት የሽረት ጉዳይ አይደለም፣ ይደርሳል የሚል ነው ዛሬ የተናገረው። እንደዚህ አልነበረም ጠቅላይ ሚኒስትሩ የተናገረው ከዚህ በፊት። ጉዳዩም በዛ መልክ አልቀረበም። ከላይ እስከታች ገበሬ ሳይቀር ሲያቀርቡት የነበረው የባህር በር ጉዳይ ኤግዚስቴንሻል ትሬት ነው ተብሎ ነው የተነገረው። ይሄን ከተናገሩ የታሪክ የህግና የህልውና ጉዳይ ነው ብሎ ጠቅላይ ሚኒስትሩ ከተናገሩ ገና 3 ወር አልሆናቸውም። 3 ወር አልሆናቸውም። ኦክቶበር ላይ ነው የተናገሩት። ኦክቶበር ላይ የተናገሩት it is a question of national existence, it is a matter of survival ብሎ ነው የተናገሩት። ይሄ ጊዜ የማይሰጠው የትውልድ ጥያቄ የህልውና ጉዳይ ነው ያሉት። አሁን ቅድም በቪዲዮ እንደተናገሩት ጊዜ ወስዳችሁ እስከፈለጋችሁት ድረስ ጊዜ ወሰዱ፣ ነገር ግን የጉዳዩ አስፈላጊነት ላይ ብቻ ሄዱበት የሚለው ነገር እንደዛ አይደለም የተቀመጠው። ኤግዚስቴንሻል ነው የተባለው፣ አርጀንሲን ያሳያል። ኤግዚስቴንሻል ራሱ ጠቅላይ ሚኒስትርም ይፋ በሆነ መልኩ ዝም ብለን የምንቀመጥ ጊዜ የሚሰጥ አይደለም ብለው ነው ያስቀመጡትና እዚህ ጉዳይ ላይ ዛሬ ያስቀመጡት ምናልባት የዲፕሎማቲክ ጫና ሲወያዩ ሲነጋገሩ ጦርነት አቁሙ፣ ይሄን ጉዳይ ዲስከሌት አድርጉ ሲባል ነበር ያለፉት ብዙ ወራት። እኔም ነግሬያቸዋለሁ ዲፕሎማሲ እንዳለ ከመጋረጃ በስተጀርባ። ያንን ሪፍሌክት እያደረገ ይሆናል። ደብል ዳውን አድርጎ ዲስከሌት አድርጎ እየሄደ ሊሆን ይችላል በዛሬው ላይ። ነገር ግን በዚህ አይደለም የቀረበው። ያቀረቡት በባሌም በቦሌም ተብሎ ምን የተነገረው የቀረበው ለህዝቡም ለገበሬ ሁሉ ሳይቀር በየሰፈሩ የተነገረው የባህር በር የሌላት ሀገር አይደለችም፣ ጊዜ የሚሰጠው ጉዳይ አይደለም፣ የዚህ ትውልድም ጥያቄ ነው፣ ማስመለስም ማግኘትም አለብን የሚል ነው የተቀመጠው። ጠቅላይ ሚኒስትር ራሱ በይፋ ኦክቶበር 29 ላይ በዚህ መልኩ ነው ያስቀመጠው። ኦክቶበር 29 2025 አሁን ዛሬ ያለነው ፌብሩዋሪ 3 መሰለኛው፣ ፌብሩዋሪ 3 በ3 ወር ውስጥ በዚህ መልኩ ሊቀየር አይችልም። ዘ ኦንሊ ቲንግ ሊሆን የሚችለው ምናልባት የዚህ የዲፕሎማሲ ውጤት ሊሆን ይችላል። ማለትም ዲስከሌት አድርጉ ተብሎ ከሆነ in any case እኛ የምናውቀው የተነገረን ለህዝቡ የተነገረው ግን ኤግዚስቴንሻል ነው የህልውና ጥያቄ ተብሎ ነው እንጂ የሚያጣደፍ ጉዳይ አይደለም፣ የሞት የሽረት አይደለም ብሎ ጠቅላይ ሚኒስትሩ ዛሬ እንደተናገሩት አይደለም ነው አይደለም። ድጋሜ ስሙት። እኔ አይደለም ቃል አፋቸው ሲከተትኩ ያለሁት ከራሱ ከቪዲዮ እንስማ። አጭሯን ክፍል ድጋሜ እንምከር፣ ጊዜ ስጡን ብለዋል ወዳጆቻችን። እኛም ጊዜ ውሰዱ፣ ተወያዩ። ለጊዜው የሞት የሽረት ጉዳይ አይደለም፣ ጥያቄው አግባብ ነው፣ እንታገሳለን፣ ለመወያየት ክፍት ነን፣ ለመስጠት ክፍት ነን ብለን ጠይቀናል። 130 ሚሊዮን ህዝብ የሁሉ ጎረቤት ዕዳ ነው የሚሆነው ራሱ መለወጥ ካልቻለ። ሀብታም ከሆነስ መሸከም ይችላል። ለዛ በትብብር መስራት የሚያስፈልግ ይመስለኛል። በዲፕሎማሲ ረገድ በጣም መልካም ጅማሮች አሉ። ከሆነስ መሸከም ይችላል ራሱ መለወጥ ካልቻለ። እንታገሳለን፣ ለመወያየት ክፍት ነን፣ ለመስጠት ክፍት ነን ብለን ጠይቀናል።
130 ሚሊዮን ህዝብ የሁሉ ጎረቤት ዕዳ ነው የሚሆነው። እሺ ጊዜ እንሰጣለን። የሞት ሽረት ጉዳይ አይደለም ብሏል ጠቅላይ ሚኒስትር በዚህ ቃለ ምልልሳቸው። ትክክል ነው፣ ከፊል የሆነው ለዚህ ነው፣ እውነት ነው። ከባህር በር ጋር ተያይዞ በተከታታይ ቢያንስ ለአንድ ዓመት ጠቅላይ ሚኒስትሩ ሲናገሩ የነበሩ ነገሮች ሁሉ እውነት ሆነው የሰርቫይቫል ጉዳይ አይደለም፣ ምንም የሚያጣድፈን ነገር የለም ያሉት ግን ትክክል አይደለም። ምናልባት ኤክስፕሌን ሊደረግ የሚችለው የዲፕሎማሲ ውጤት ሊሆን ይችላል። ዲፕሎማሲ ጫና ውጤት ከሆነ እረዳለሁ። ምክንያቱም ሰው ዲፕሎማሲ ውስጥ ይገባል ሀገራት ዘንድ። ከዛ በኋላ ትላንትና ለጦርነት እንኳን ተዘጋጅተ ዲስከሌት ልታደርግ ትችላለህ፣ ወደ ወዳጅነት ሁሉ ልትቀይር ትችላለህ። ሰው ይሄ ምንም ተአምር የለም፣ ኮንትራዲክሽንም አይደለም። እቺኛዋ ግን ሰርቫይቫል አይደለም ብሎ ዛሬ የተናገሩት ይሄ የሞት የሽረት ጉዳይ አይደለም ያሉት ትክክል አይደለም፣ ትክክል አይደለም። እንደዚህ አልነበረም ያሉት። እንዳልኳችሁ ምናልባት ኤክስትራ ማይል ሄደን ልንረዳ የምንችለው ይሄ በቃ የዲፕሎማሲ ውጤት ነው፣ ዲስከሌት አድርገዋል ማለት ነው። የባሌና የቦሌም ጉዳይ ረገብ ብሏል። በወታደሮቹም እየወጡ የሚፎክሩት ነገርም ረገብ ብሎ በዲፕሎማሲ መንገድ፣ በህጋዊ መንገድ፣ በለስላሳው መንገድ እየሞከሩት መሆኑን ነው የሚያሳየው። በዛ መልኩ እንረዳው። ሁለተኛው ጉዳይ ይሄ ነው። ሌላው ሶስተኛው ከብሔራዊ ጥቅም ጋር ተያይዞ የተናገሩት ነገር ነው ብሏል። አዎ ብሏል፣ ሰምቻለሁ። በባሌም በቦሌም ብለዋል። ዛሬ ግን በዛ ቶን አይደለም፣ በዛ ቶን አይደለም። አሁን ቅድም ማለት ከዚህ በፊት በተቀመጠው አይደለም። ሶስተኛው ከብሔራዊ ጥቅም ጋር ተያይዞ ያስቀመጡት ነገር በጠቅላይ ሚኒስትሩ ስለተነገረ ሳይሆን ትክክል ነበረ። ትላንትና ከአብይ በፊት የነበረ ነው፣ ዛሬም አለ፣ ነገም የሚቀጥለው ነገር ለማገር ብለን ምሰሶውን ማፍረስ የለብን መንቀል የለብንም የሚያለው ትክክል ነው። ሪስፔክቲቭ ኦፍ አብይ ከአብይ በፊትም የነበረው ጉዳይ ነው። አብይ ስለተናገረው የሚለወጥ ነገር የለም፣ ሀቅነቱን አይሽርም። ኦንሊ ፕሮብለም ምንድነው? ከዚህ በፊትም በተደጋጋሚ የመንግስት ሰርቫይቫልን የፓርቲ ጉዳይን ከብሔራዊ ጥቅም ጋር አንድ ላይ አጣብቆ ሌሎቹን በቅንነት የሚናገረውን ሁሉ የመፈረጅ አባዜ፣ ለዛውም የዲጂታል አርሚዎችን አሰማርቶ ሲያደርጉት የነበረው ነገር ትክክል አይደለም። ከዛ አንፃር ካየነው የብሔራዊ ጥቅምና የሪዥም ሰርቫይቫል አንድ ላይ ተደባልቆ ሲታይ የቆየ ነው። ፕሬዘንትም ሲደረግ የነበረው በተለይ በብሔራዊ አለው ብሔራዊ ብሎ መጥራትም ከባድ ነው። የመንግስት ወይ የብልጽግና የፕሮፓጋንዳ ማሽኖችን ዝም ብላችሁ ከፈት አድርጋችሁ ብታዩት ኑዋንስ የሌለው ድርቅ ያለ የሰነፎች ትንታኔ፣ ፒውርሊ የሰነፍ ትንታኔ በሌብሊንግ የሚጀምር በሌብሊንግ ምሳሌ ወስዶ በሌብሊንግ የሚያበቃ ትንታኔዎቹን ነው የምታዩት። ድርቅ ያለ ሌላውን ሁሉንም የመፈረጅ የፓርቲን ቶኪንግ ፖይንት የማይቀበል ነገር ሁሉ ባዳና ባንዳ ሲባል እየተባለ ሲሰደብ የነበረ ነው። ከዛ አንፃር ከታየ የብሔራዊ ጥቅም እንዲሸረሸር ማለትም አንደርስታንዲንጉ የዜጎች አንደርስታንዲንግ ከፓርቲ ጋር እንዲያጣብቁት፣ ከዕለታዊ አጀንዳ ጋር እንዲያጣብቁት፣ ከሪዥም ሰርቫይቫል ጋር እንዲያጣብቁት አድርገው ስለሰፉት ማህበረሰቡ እንደዛ ቢረዳ፣ ዜጋ እንደዛ ቢረዳ አይፈረድበትም። ሰዎች ለምን እንደዛ ተረዱ ሳይሆን መጀመሪያ ራሱ መንግስት ተብዬው ጉዳዩን የሚያቀርብበት መንገድ እንዴት ነው የሚለውን መጠየቅ ስለሚያስፈልግ ነው። አዎ ብሔራዊ ጥቅም የሚባል ነገር አለ፣ የሚቆጠር የሚዘረዘር ልናስረክበው የምንችል ልንነጋገርበት የምንችል ቢሸረሸሩም ቢሳሱም ብሔራዊ ጥቅም የሚባሉ ነገሮች አሉ። የኢትዮጵያ ብሔራዊ ጥቅም ከብሔር በላይ ከሪዥም በላይ የሆነ አሁን ግን ራሱ መንግስት እያቀረበበት ያለው መንግስት ነው ሌሎቹ እንዲያጣብቁት ማለትም ግንዱንና ቅርንጫፉን ወይንም ማገሩንና ምሰሶውን እንዳይለዩ እያደረገ ያለው በዛ ረገድ ሰልፍ ኢንፍሊክትድ የሆነ ኢንጁሪ አለ። በዋናነትም ራሱ መንግስት ያደረገ የነበረው ለዚህ ነው። ከዚህ አንፃርም አዎ ብሔራዊ ጥቅም አለ። ነገር ግን መንግስት እያቀረበ ያለው በጣም በሚሸት ክትፎን እንትናን ልጠቀም የታምራት ነገር ፖለቲካ ጠፍቷል። የሆነ ጊዜ ክትፎን በባልዲ ነው በእንትን ባልዲ እንደማቅረብ ነው። ጥሩ ነገርን በማይሆን አቀራረብ ስታቀርብ ማህበረሰቡ እንዳይረዳ ወይንም ደግሞ በቅን ልቦና እንዳይረዳ በባድ ፌዝ እንዲረዳ ራስ ካደረከው መወቀስ ያለበት የራስ ኮሚኒኬሽን ስትራቴጂ ከኮሚኒኬሽን አልፎ አንዳንድ ጊዜ ፒውርሊ ለሰርቫይቫል ተብሎ
የሬጅም ሰርቫይቫልን ከሁሉም ነገር አስቀድሞ ከብሔራዊ ጥቅምም ከብሔራዊ ውይይትም ከተቋማት ግንባታም የበለጠ አድርገህ ካቀረብከው ሌሎቹን አይደለም የምትወቅሰው። ምክንያቱም ያቀራረብ የድርጊት የመሆን ጉዳይ ስለሆነ ይሄም ከፊል እውነት ነው። ምክንያቱም ብሔራዊ ጥቅም ትክክል ነው። ሰው ማገሩን ለማስወገድ ብሎ ወይም ቅርንጫፉን ለማስወገድ ብሎ ግንድ መቁረጥ የለበትም፣ ትክክል ነው። ምክንያቱም ገበሬ እንኳን ዘሩን አይበላም። ገበሬ ምንም ያህል ቢርበው ዘሩን አይበላም። ምንም ያህል ብንቸገር፣ ምንም ያህል የዲሞክራሲ እጦት ቢኖርብን፣ ምንም ያህል የሰላም እጦት ቢኖርብን፣ ምንም ያህል ስልጣን ላይ ያለው ስርዓት ቢበሰብስና ቢሸተን ቆርጠን አንጥለውም ግንዱን አብረን። ምክንያቱም ፍሬያችንን ኢትዮጵያ መብላት ስለሌለብን፣ ለምሳሌ ሀገር እንደ ሀገር ጠንክራ መቀጠል ስላለባት፣ ተቋማቶች መቀጠል ስላለባቸው ከዚህ ረገድ ካየነው አዎ ገበሬም ቢሆን ራሽናል የሆነ ሰው ገበሬም ቢሆን ዘሩን አይበላም ምንም ያህል ቢርበው። ይሄም በዚህ ረገድ መታየት ነው ያለበት። ወደ ሁለተኛ ከኤርትራ ተሳትፎ ጋር ተያይዞ ያነሳው ነገር አለ። ወደዛው እንሻገራለን። ያለው ብዙ ጥያቄዎች እንዳላችሁ አስተያየት እንዳላችሁ ወደ እናንተ ጥያቄና አስተያየት እመጣለሁ። ካለን ጊዜ አንጻር ወደ ሁለተኛው ርዕሰ ጉዳይ ይሻገራለሁ። የትም አትሄዱ። ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ አድርጉ። ካፍታ ቆይታ በኋላ መለሳለሁ። ወደ ሁለተኛው ነጥብ ርዕስ ወይም ነጥብ እንሻገራለን። እሺ በደንብ የማይሰማ ከሆነ በነገራችን ላይ ንገሩኝ። እኔ ጋር በጣም ዝቅ ብሎ ነው ድምፁ እየመጣ ያለው። እስካሁን ድረስ የድምፅ ችግር የገጠማችሁ አልመሰለኝም። የድምፅ ችግር ከገጠማችሁ መሀል ላይ ንገሩኝ። ወደ ሁለተኛው ነጥብ እሻገራለሁ። ከፊል እውነቶችን አውርተናል። አሁን ከዚሁ ጋር ተያይዞ አንድ የኤርትራን ተሳትፎ ስለ ኤርትራ የተናገረው ነገር ስላለ በደንብ መነጋገር ያስፈልጋል። ከዋናው የዕለቱ ውሎ ከፓርላማ ውሎ ውስጥ ሁሉ ሰው ወስዶ አጀንዳ የሚያደርገው ሪያክት ያደርገው በዚህ ጉዳይ ላይ ብቻ ነው። ከኤርትራ መንግስት በፊት ከሻቢያ መንግስት በፊት አማርኛ ተናጋሪ ሻቢያዎች ሪያክት አድርገዋል። የሚታወቁ ኦፊሻሊ የሚታወቁ ሻቢያ ከ4 ኪሎ አስመራ ይቀርበናል ያሉ ሰዎች አሉ። እኛ ብለን ሳይሆን እነሱ ራሳቸው ኦፊሻሊ የተናገሩ ሰዎች ስላሉ ነው። በእንዲህ በቁጥር የሚታወቁ ሰዎች ለሌብሊንግ ሳይሆን ራሳቸው ሻቢያ ይቀርበናል፣ ከ4 ኪሎ ቡድን የበለጠ ጠላት የለም፣ ስለዚህ ሻቢያ ከዚህ ረገድ ወዳጃችን ነው ብለው የተነሱ ሰዎች ስላሉ እነሱ አማርኛ ተናጋሪ ሻቢያ ናቸው መልስ ሰጥተዋል። ከዛ ቀጥሎ ግን ዋናውን እየጠበቅኩ ነበረ። የኤርትራን መንግስት ወይም የሻቢያን ቃል አቀባይ መልስ ሰጥቷል። ከ30 ደቂቃ በፊት የሚከተለው መልስ ሰጥቷል። እሱ መልስ የሰጠው ከአንድ ቋት እንደሚቀዱም የሚያሳየው ከዛ ሁሉ አስተያየት ውስጥ 3 ሰዓት ምናምን የተናገረው ኤኒዌይስ ግን በኢሹ ደረጃ ካየነው ኢቭን ስለ ኤርትራ ራሱ ያወራው ስለ ሰሜን ጦርነት ብቻ አይደለም፣ ስለ ባህር በርም አውርቷል፣ ሌሎች ነገሮችንም አውርቷል። ከሽግግር መንግስት ጋር ተያይዞም ስለ ኤርትራ አውርቷል። በዛሬው ውሎ ብቻ በደንብ ላዳመጣችሁ ሰዎች የኤርትራን ጉዳይ 4 ጊዜ አንስቷል። የኤርትራ መንግስት ግን ፎከስ ያደረገው በዛ በጦርነት ጊዜ የትግራይ ክልል ላይ ስለነበራቸው ተሳትፎ ላይ ብቻ ነው ሪያክት ያደረጉት። ሌሎቹም ስለዛ ጉዳይ ብቻ ነው ሪያክት ያደረጉት። ስለ ባህር በር ሪያክት አላደረጉም። ኤርትራ ለሽግግር መንግስት ምሳሌ እንደማትሆን ሪያክት አላደረጉም። ከኢኮኖሚ ጋር ተያይዞ ያነሳው ነገርም አለ። ኤርትራ እዛ ጋርም ኢምፕሊኬት ተደርጋለች። እነሱ ሁሉ አልተነሱም። ይሄኛው ርዕሰ ጉዳይ ብቻ ነው የተነሳው። ለዚህ ርዕሰ ጉዳይ ደግሞ መልስ ሰጥቷል የኤርትራ መንግስት ኦፊሻሊ ራሱ። የምናተኩረው አሁን ኦፊሻሊ በተሰጠው ጉዳይ ላይ ነው። ይሄው ዶንት ዌስት ዩር ታይም አምጥቼላችኋለሁ። ወዲያውኑ በለጠፈው በ3ኛ ደቂቃ ነው ስክሪንሾቱን የወሰድኩት። ይኸው ታገኙታላችሁ። የማነ ገብረ መስቀል የሚከተለውን ብሏል። ፖተምኪን ፓርቲ ፒፒን ነው ፖተምኪን ፓርቲ ብለው የሚገልጹት። the PP's ብላችሁ ሰዱት። the PP's ugly trademark of deception and duplicity was
grotesquely on display at the session of the House of People's Representatives today, as it will be